ጤና ይስጥልኝ። ይህ የግሎባል ዴይሊ ኒውስ ፕሮግራማችን ነው። እኔ ቤቲ ነኝ። ዛሬ ግንቦት 1 2018 ወይም በዩሮፒያን ካሌንደር ሜይ 9 2026 ሲሆን በዛሬው ፕሮግራማችን አሜሪካና ኢራን በሆርሙዝ ስትሬት የገቡበትን አዲስ ውጥረት፣ ፕሬዝዳንት ዶናልድ ትራምፕ በሩሲያና ዩክሬን ጦርነት ላይ ያወጁትን ያልተጠበቀ የ3 ቀናት የተኩስ አቁም እንዲሁም ፔንታጎን ይፋ ያደረገውን የዩኤፍኦ ሚስጥራዊ ሰነዶችን ጨምሮ የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክርን ጨምሮ በርካታ መረጃዎችን አዘጋጅተናል። አብራችሁን ቆዩ። ወደ ያዝናቸው መረጃችን ስናልፍ በመጀመሪያም አሜሪካ እና ኢራን በሆርሙዝ ስትሬት የገቡበት ውጥረት አሁንም እንደቀጠለ ነው። አሜሪካ ላቀረበችው አዲስ የተኩስ አቁም ስምምነት የኢራንን ምላሽ እየጠበቀች ባለችበት በአሁኑ ወቅት በስፍራው አልፎ አልፎ ግጭቶች እየተስተዋሉ ነው። ቴህራን የአሜሪካን እርምጃ ግዴለሽነት የተሞላበት ወታደራዊ ጀብደኝነት ስትል በጽኑ አውግዛለች። በሌላ በኩል ኢራን በኦማን ባህረ ሰላጤ አንድ የነዳጅ ጫኝ መርከብ በቁጥጥር ስር ማዋሏን ስትገልጽ፣ አሜሪካ በበኩሏ 2 መርከቦችን ከጥቅም ውጪ ማድረጓን አስታውቃለች። የዚህ ውጥረት መጨረሻ እና የኢራን ይፋዊ ምላሽ ምን ሊሆን እንደሚችል ዓለም በጉጉት እየጠበቀ ይገኛል። በሌላ በኩል ወደ አውሮፓ ስናመራ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያና ዩክሬን መካከል የ3 ቀናት የተኩስ አቁም ስምምነት መደረጉን በይፋ አስታውቀዋል። ይህ ውሳኔ በጦርነቱ ሂደት ላይ አዲስ ተስፋን የፈነጠቀ ሲሆን ከተኩስ አቁሙ ጎን ለጎን የጦርነቱን ሁኔታ የሚገመግም አንድ ጥናት እንዳመለከተው ዩክሬን የሩሲያን የግዛት መስፋፋት በመቀልበስ ረገድ ትልቅ መሻሻል አሳይታለች። በተያያዘ ዜና በሩሲያ የጥቁር ባህር ጠረፍ ላይ የተከሰተ ያለው ሰብአዊና አካባቢያዊ አደጋ ሀገሪቱ በራሷ ላይ ያመጣችው መዘዝ መሆኑን የተለያዩ ዓለም አቀፍ ታዛቢዎች በመግለጽ ላይ ናቸው። ከዚሁ ጋር በተያያዘ ሌሎች ዓለም አቀፍ መረጃዎችን ስንመለከት የአሜሪካ መከላከያ ሚኒስቴር ፔንታጎን ሕዝቡ የራሱን ውሳኔ ይስጥ በሚል መነሻ የመጀመሪያውን የዩኤፍኦ ወይም ያልታወቁ በራሪ አካላት ሚስጥራዊ ሰነዶችን ይፋ አድርጓል። ይህ ክስተት በብዙዎች ዘንድ ትልቅ መነጋገሪያ ሆኗል። ወደ እስያ ስናቀና ደግሞ በካምቦዲያና ታይላንድ መካከል በተደረገው ውጥረት የተሞላበት የተኩስ አቁም ስምምነት መሃል የተፈናቀሉ የካምቦዲያ ዜጎች ሕይወታቸውን መልሶ ለመገንባት ከፍተኛ ትግልና እንግልት እያሳለፉ መሆኑ ተዘግቧል። በመጨረሻም ወደ ስፖርት መረጃችን ስናልፍ የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር እጅግ ተጋግሎ ወሳኝ ምዕራፍ ላይ ደርሷል። የዘንድሮን የፕሪሚየር ሊግ ዋንጫ አርሰናል ወይስ ማንቸስተር ሲቲ ያነሳል? ሁለቱም ቡድኖች ዋንጫውን ለማንሳት ምን ያስፈልጋቸዋል? መቼስ ያረጋግጣሉ? የሚለው ጥያቄ የሳምንቱ መጨረሻ ትልቁ የስፖርት አፍቃሪያን ርዕስ ሆኗል። አርሰናል እና ማንቸስተር ሲቲ የሚያደርጉት እያንዳንዱ ጨዋታ የሊጉን አሸናፊ ለመወሰን ከፍተኛ ግምት ተሰጥቶታል። የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎ በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ ለያችኋለሁ። ቸር ሰንብቱ።